እስቲ ከጠቃሚ ነገር እንጀምር። ዛሬ እስቲ ለመጀመሪያ ጊዜ እንጆሪን በማስተዋወቅ ልጀምር። ብዙ የሰብል አይነቶችን ቀጥሎ ማስተዋወቅ ቢሆንም ዛሬ እስቲ ቁጥር አንድ ብዬ እንጆሪ ዛፍ ወይም እንጆሪ ቅጠልን ማስተዋወቅ ልጀምር። እኔ የሚገኘው አርባ ምንጭ ከተማ ውስጥ ነው። እንግዲህ የተለያዩ የሰብል አይነቶችን ይሄንኛውን ኮመንት እና ሼር በማየት የማቀርብ ይሆናል ማለት ነው። ስለዚህ እስቲ ከዚህ ልጀምርና እንጆሪ እንግዲህ በየቤቶቻችሁ ሊኖር ይገባል። እንዴት ይዘራል እንዴት ይተከላል የሚለውን ፋርዘር ይሄኛውን ውጤት በማየት የማሳያችሁ ይሆናል። ስለዚህ አሁን አርባ ምንጭ ከተማ ውስጥ እንጆሪ በጣም ምቹ የአየር ፀባይ ነው። አርባ ምንጭ ከተማ አርባ ምንጭና አካባቢው ላለው ሰው ማለት ነው። ስለዚህ ይሄኛውን ሰብል ላለፉት 3 አመታት ሲጠቀም ቆይቻለሁ። ከ8 ወር በኋላ ምርት መስጠት ጀምሮ በተከታታይ ለ3 አመታት ከማሳዬ ውስጥ አልጠፋም። እንግዲህ ከፍተኛ ውሃ ይፈልጋል። ጠዋት ፊታችን ታጥበን ጣቢያት የመሳሰሉ ነገሮችን ብናጠጣ በጣም የተሻለ ምርት ይሰጣል። እንደገና በውበት ደረጃም ያምራል ማለት ነው። ስለዚህ ይህ ምርት እንግዲህ ከምግብ በኋላ በተለያዩ በጁስ መልክ እንደገና ደግሞ ኬክ ስንሰራ በኬክ ላይ በማድረግ በተለይም ህፃናት በጣም እንደመውደዳቸው መጠን ለህፃናት ለአይን ውበትም ስለሚያምር ግቢያችን ውስጥ ቢኖር የተሻለ ነው በሚለው ነው ያደረኩት እና ሁላችንም ወስዳችሁ ብትጠቀሙ የተሻለ ነው። አሁን ላይ ሶስተኛ አመቱን የያዘ እንጆሪ ነው ማሳያችሁ። እንግዲህ በጣም ያምራል ምርታማ ነው። እንዴት እንዳለ በትንሹ ካሳየሁ በኋላ ቀጥሎ ባለው ሌላውን ማሳያችሁ ይሆናል። እንግዲህ ይህ እንጆሪ እንግዲህ ብሉሚንግ ወይም እንደምታዩት አበባ አብቦ ፍሬውን እያጎመራ ወይም ፍሬውን ያወጣ ያለበት ሁኔታ አለ። ፍሬውን እንግዲህ እንደምታየው በጣም ብሉኝ ብሉኝ ይላል። እንደምታዩት በጣም ጣፋጭ ነው። በእንደዚህም አይነት ሁኔታ ያለ አለ። በአበባ ለብልም ያለ አለ። እንግዲህ በየበረንዳ ላይ ምቹ ሁኔታዎች ላይ ብናደርግ ለአይንም ያምራል። እንደገና ደግሞ እንትኑ ፍሬው ሲበላም ይጣፍጣል። በእንደዚህ አይነት ሁኔታ ብንጠቀም የተሻለ ነው የሚለውን ነገር ነው። እዚህ ጋርም እንደምታዩት እሱ ነው። እዚህ ጋርም እንደምታዩት እዚህ ጋርም አለ። እንግዲህ ሰሞኑን ለቅሜያለሁ እና ለተለያየ ነገር ተጠቅሜበታለሁ። በጁስ መልክም የተጠቀምኩበት ሁኔታ አለ። ከሌሎች ጋር በማቀላቀል የተጠቀምኩበት አግባብም ስላለ በየቤቶቻችሁ ብትጠቀሙ ተጠቃሚ ትሆናላችሁ የሚለውን ነገር ለማሳየት እና ሀሳቡ ካላችሁ ሁሉም ሰው መጠቀም እንዳለበት ለማሳየት ያክል ነው። ይሄ የመጀመሪያዬ ነው። ብዙ ምርቶች ጓሮዬ ውስጥ ባለችኝ ትንሽ ማሳ ውስጥ አለ። እንግዲህ እኔ የግብርና ባለሙያ እንደመሆኔ መጠን ብዙ የሰብል አይነቶች ግቢዬ ውስጥ አሉ። እንግዲህ ይሄንኛውን ኮመንት እና ሼር መሰረት አድርጌ ተከታታይ የማቀርብ ይሆናል ማለት ነው። አሁን ይሄኛው ቁጥር አንድ ልበለው? አዎ ቁጥር አንድ ልበለው። የእናንተ ኮመንት እና ሼር ቀጣይ ክፍል እንዲሰራ እድል ይፈጥራል እና ስላዳመጣችሁኝ ከልብ አመሰግናለሁ። ቀጣይ በተሻለ እንግዲህ ይቺን ልብላት የተሻለ ሰርቼ እንዳቀርብ ይደረግ። የእናንተ ኮመንት እና ሼር ለዛ ድጋፍ ይሆነኝ። አመሰግናለሁ ቻው።